ጴጥሮስኒ ወጳውሎስ ጸኑ በእምነቶሙ ጴጥሮስኒ ወጳውሎስ ጸኑ በእምነቶሙ ሰማያት ወበእምነቶሙ ወረሱ መንግሥተ ሰማያት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰማዕተ ጽድቅ ቅዱስ ጴጥሮስ ወጳውሎስ። ቅድስት ቤተ ክርስቲያን የሐዋርያቱን የቅዱስ ጴጥሮስንና የቅዱስ ጳውሎስን ሰማዕትነት ሐምሌ 5 ቀን ታስባለች። እነዚህ ሁለት ቅዱሳን አባቶቻችን የቅድስት ቤተ ክርስቲያናችን አዕማድ ናቸው። በመሰረትነት ባጸኗት ቤተ ክርስቲያን ያላቸው የክብር ስፍራ ላቅ ያለ ነው። ይህ የሆነው እንዲሁ አይደለም። ለቤተ ክርስቲያን በቤተ ክርስቲያን የፈጸሙት አገልግሎት በዚህም የተቀበሉት ሰማዕትነት ነው። ቅዱሳት መጻሕፍትም ይህን መልካም የሆነውን ታሪካቸውን ለኛ አርያነት በሚሆን መልኩ ከትበውልናል። እኛም ለአርያነት በሚሆን መልኩ የእነዚህን ደጋግ ሁለት ቅዱሳን አባቶች ታሪክ ዕውቀትና መንፈሳዊ አገልግሎታቸውን ከዚህ በመቀጠል አቅርበናል። ውድ የማርያም መንገድ ሚዲያ ቤተሰቦች፣ በዚህ ሚዲያ የሚተላለፉ ፕሮግራሞችን ከወደዳችኋቸው ዩቲዩብ ቻናላችንን ሼር፣ ላይክ፣ ሳብስክራይብ በማድረግ እንድታበረታቱን ስንል በትህትና እንጠይቃለን። ሐዋርያው ቅዱስ ጴጥሮስ። የሐዋርያው ቅዱስ ጴጥሮስ ትውልዱና እድገቱ። ቅዱስ ጴጥሮስ የተወለደው በገሊላ ባህር ባለች ቤተሳይዳ በተባለች ከተማ ውስጥ ነው። የአባቱ ስም ዮና ሲሆን ከትውልዱም ከነገደ ሮቤል ነው። እናቱ ደግሞ ከነገደ ስምዖን ወገን የሆነች ነበረች። በመሆኑም እንደ ኦሪት ሥርዓት ስም ሲያወጡለት በእናቱ ነገድ ስም ስምዖን ብለውታል። አባቱ ዮና የያዕቆብና የዮሐንስ አባት ከሆነው ከዘብዴዎስ ጋር የሥራ ባልንጀራ ሲሆኑ የሁለቱም ሥራቸው ዓሣ እያጠመዱ መሸጥ ነበር። ዕድሜው 5 ዓመት ሲሆን ኦሪትን እየተማረ እንዲያድግ በአቅራቢያቸው ወዳለው ወደ ቅፍርናሆም ምኵራብ ሰደዱት። ቅዱስ ጴጥሮስም በቅፍርናሆም እየተማረ ካደገ በኋላ በዚያው ቤት ሰርቶ ኮንኮርዲያ ወይም ጴርጴቱዋ የምትባል ሚስት አግብቶ እንደ አባቱ ዓሣ እያጠመደ በመሸጥ መኖር ጀመረ። ለቅዱስ ጴጥሮስ እንድርያስ የተባለ ወንድም ነበረው። ሥራውም ልክ እንደ ወንድሙ ዓሣ ማጥመድ ነበር። ነገር ግን ይህ እንድርያስ የመጥምቀ መለኮት ቅዱስ ዮሐንስ ደቀ መዝሙር ነበር። መጥምቀ መለኮት ቅዱስ ዮሐንስ ነዋ በጉ ለእግዚአብሔር ዘያትት ኃጢአተ ዓለም፣ እነሆ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ እያለ ስለ ክርስቶስ ሲመሰክር ሰምተው ክርስቶስን ከተከተሉት የመጀመሪያዎቹ 2 ሐዋርያት አንዱ ነው። የሐዋርያው ቅዱስ ጴጥሮስ መጠራት። ቅዱስ ጴጥሮስ ለመጀመሪያ ጊዜ ከክርስቶስ ጋር የተዋወቀው በወንድሙ በእንድርያስ ግብዣ ነው። እንድርያስ ከመምህሩ ከመጥምቁ ዮሐንስ ምስክርነት ሰምቶ ክርስቶስን ከተከተለ በኋላ ወዲያውኑ ለወንድሙ ለቅዱስ ጴጥሮስ በትርጓሜው ክርስቶስ የሚሉት መሲሕን አገኘ ነው በማለት ወደ ኢየሱስ ክርስቶስ ወስዶታል።
ጌታም ቅዱስ ጴጥሮስን ባየው ጊዜ አንተ የዮና ልጅ ስምዖን ነህ፣ አንተ ኬፋ ወይም ጴጥሮስ ትባላለህ አለው። ይህም ወደፊት እርሱን እንደሚከተለውና አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ ሲመሰክር ስሙን ቀይሮ አንተ አለት ማለትም ጴጥሮስ ነህ እንደሚለው ትንቢት ሲነግረው ነው። ጌታችን ኢየሱስ ክርስቶስ በገሊላ አውራጃ እየተዘዋወረ ሲያስተምር አንድ ቀን ጠዋት በጌንሴሬጥ ባህር ወደብ ብዙ ሰዎች ቃሉን ለመስማት ተሰበሰቡ። ጌታችን በወደቡ ሌሊቱን ሙሉ ዓሣ በማጥመድ ሥራ ሲደክሙ ያደሩ ዓሣ አጥማጆችን አገኘ። ከነዚህም መካከል ቅዱስ ጴጥሮስና ወንድሙ እንድርያስ እንዲሁም ሁለቱ የዘብዴዎስ ልጆች ያዕቆብና ዮሐንስ ነበሩ። ጌታችንም ቃሉን ለመስማት የተሰበሰበውን ሕዝብ ብዛት አይቶ ከሕዝቡ ጋር ፊት ለፊት እየተያየ ለማስተማር እንዲመቸው ወደ ቅዱስ ጴጥሮስ ታንኳ ገብቶ በታንኳው ላይ ሆኖ ማስተማር ጀመረ። ትምህርቱን ሲጨርስ ቅዱስ ጴጥሮስን መረብህን ጣልና ዓሣ ያዝ አለው። ሌሊቱን ሙሉ ሲደክሙ አድረው ምንም አይነት ዓሣ አላገኙም ነበርና ቅዱስ ጴጥሮስም መምህር ሆይ ሌሊቱን ሁሉ ስንደክም አደርን፣ ምንም አላገኘንም። ነገር ግን እንደ ቃልህ መረቡን ወደ ባህር እንጥላለን በማለት ሳይጠራጠር መረቡን ወደ ባህር ጣለ። በዚህ ጊዜ መጎተት እስኪያቅታቸውና እስኪደነቁ ድረስ ጌታችን ብዙ ዓሦች ወደ መረቡ እንዲገቡ አደረገ። ቅዱስ ጴጥሮስ የተደረገውን ተአምር አይቶ ከጌታችን እግር ስር ሰገደና እንዲህ አለ፣ እኔ ኃጢአተኛ ሰው ነኝና አቤቱ ከኔ ፈቀቅ በል አለ። አባቶቻችን ይህንን የቅዱስ ጴጥሮስን ቃል ሲተረጉሙ ቅዱስ ጴጥሮስ ይህን የተናገረው ባህርንና በውስጧ ያሉትን ፍጥረታት የሚያውቅ የኔንማ ኃጢአት እንዴት መርምሮ ይፈርድብኝ ይሆን ብሎ በመፍራትና ስለ ራሱ ኃጢአት በማሰብ ካንተ ጋር መኖር የማይገባኝ ኃጥእ ነኝ በማለት ስለ ፍጹም ትሕትና ነው ይላሉ። ጌታችን ኢየሱስ ክርስቶስ የቅዱስ ጴጥሮስን ፍርሃትና ድንጋጤ አይቶ ስምዖን ሆይ አትፍራ፣ ከእንግዲህ ወዲህ ዓሣ ሳይሆን ሰውን የምታጠምድ ትሆናለህ ብሎ ሁለቱንም ተከተሉኝ አላቸው። በዚህ ጊዜ ቅዱስ ጴጥሮስና ወንድሙ እንድርያስ ሁሉን ትተው ተከተሉት። ከዚህ ጊዜ ጀምሮ ቅዱስ ጴጥሮስ ሚስቱን፣ ትዳሩን፣ ሥራውን፣ ዘመዶቹን በአጠቃላይ የዚህን ዓለም ኮተት በሙሉ እርግፍ አድርጎ ትቶ ሙሉ ጊዜውን ከጌታ ጋር በማድረግ መደበኛ ደቀ መዝሙር ሆነ። ለዚህም ማስረጃው በሌላ ቦታ ቅዱስ ጴጥሮስ ጌታችንን ሁሉን ትተን ተከተልንህ፣ እንግዲህ ምን እናገኛለን ሲል መጠየቁና ጌታም የተከተላችሁኝ እናንተ በዳግም ልደት በ12ቱ ዙፋን ትቀመጣላችሁ፣ በ12ቱም ነገደ እስራኤል ትፈርዳላችሁ፣ ስለ ስሜም ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም ርስቱን የተወ 100 እጥፍ ዋጋ ያገኛል ብሎ መመለሱ ነው። ጌታችን ኢየሱስ ክርስቶስ የቅዱስ ጴጥሮስን አማት መፈወሱ። ጌታችን እንደ ልማዱ በገሊላ ባህር ዳር ባሉ መንደሮችና ከተሞች እየገባ ሲያስተምር አንድ ቀን በቤተ ሳይዳ በቅዱስ ጴጥሮስ ቤት ገብቶ አማቱን ከበሽታዋ ፈወሰለት። ይህንንም ሲያደርግለት የቅዱስ ጴጥሮስ እምነት ይበልጥ ጸና፣ ልቡንም ደስ አሰኘው። ቅዱስ ጴጥሮስ ጌታን ከተከተለ ጊዜ ጀምሮ ከዋለበት እየዋለ ካደረበት እያደረ የጌታችንን ትምህርት በሚገባ ተከታትሏል። ይህም ብቻ አይደለም፣ ጌታ በሚያስተምራቸው ወቅት በጥያቄና መልስ ፈጣንና ንቁ ተሳትፎም ነበረው። ጌታችን ሐዋርያትን ጥያቄ ሲጠይቃቸው ብዙ ጊዜ ፈጥኖ ይመልሳል። እርሱም ያልገባውን ነገር ለመረዳትና
የሚፈልገውን ነገር ለማድረግ በተደጋጋሚ ለጌታችን ጥያቄ ያቀርብ ነበር። ጌታም በበኩሉ የተለያዩ ትእዛዛትን ሲያዘው እንመለከታለን። ለአብነትም የተወሰኑትን ብንመለከት ቅዱስ ጴጥሮስ በባህር ስለመራመዱ፣ አንደኛ ጌታችን 5 እንጀራና 2 ዓሣ አበርክቶ 5000 ሕዝብ ሲያጠግብ አይተው ሕዝቡ ይህንንስ እናንግሰው፣ ብንራብ ያበላናል፣ ብንታመም ይፈውሰናል፣ ብንሞት ያስነሳናል በሚል ሥጋዊ አስተሳሰብ ያነግሱት ዘንድ ፈለጉ። ጌታችንም ይህን ሐሳባቸውን አውቆ የመጣበት ዓላማ ይህ አይደለምና ደቀ መዛሙርቱ ቀድመውት በጀልባ ተሻግረው እንዲሄዱ አድርጎ እርሱ ብቻውን ወደ ተራራ ወጥቶ መጸለይ ጀመረ። ደቀ መዛሙርቱ እንደታዘዙት በመርከብ ሲሄዱ ብርቱ ነፋስ ተነስቶ አናወጣቸው። በአራተኛው ሰዓት ሌሊት ጌታችን በባሕሩ ላይ በእግሩ ተከተላቸውና አጠገባቸው ደረሰ። በእንቅርት ላይ ጆሮ ደግፍ እንዲሉ የማዕበሉ ብርታት ከጨለመው ጋር ተደምሮ እጅግ በተጨነቁበት ጊዜ ወደ እነርሱ የሚመጣው ምትሃት ነው ብለው እጅግ ተረበሹ። በዚህ ጊዜ ጌታችን አይዟችሁ፣ አትፍሩ፣ እኔ ነኝ ብሎ ማንነቱን ነገራቸው። ድምፁን ሰምተው ከተረጋጉ በኋላ ቅዱስ ጴጥሮስ ጌታዬ ሆይ አንተስ ከሆንክ በባሕሩ ላይ በእግሬ ወደ አንተ እንድመጣ እዘዘኝ ብሎ ጠየቀው። ጌታም ና አለው። ቅዱስ ጴጥሮስም ከመርከቡ ወርዶ መጓዝ እንደጀመረ ገና በመንፈስ ቅዱስ አልታደሰም ነበርና የማዕበሉን መበርታት አይቶ ስለፈራ መስጠም ጀመረ። ወደ ጌታም አድነኝ ሲል ጮኸ። ጌታም እጁን ዘርግቶ ወደ መርከቡ ካወጣው በኋላ ከኔ ጋር ሆነህ እንዴት ትጠራጠራለህ በሚል ገሰጸው። ከእኔ ጋር ሆነህ እንዴት ትጠራጠራለህ ብሎ ገሰጸው። የቅዱስ ጴጥሮስ ምስክርነት። ሁለተኛ ጌታችን ኢየሱስ ክርስቶስ እያስተማረ ወደ ፊልጶስ ቂሳርያ ሲደርስ ሐዋርያትን በጥበብ ስለ ራሱ ማንነት ለማስረዳት ሲል በተዘዋዋሪ ሌሎች ሰዎች ምን እንደሚሉት ሐዋርያትን ጠየቃቸው። ሐዋርያትም አንዳንዱ መጥምቁ ዮሐንስ ነው፣ አንዳንዱ ኤልያስ ነው፣ ሌሎች ደግሞ ከነቢያት አንዱ ነው ይሉሃል ሲሉ መለሱለት። ጌታችንም ለመሆኑ እናንተስ ምን ትሉኛላችሁ ብሎ ስለ እነርሱ ያላቸውን ግንዛቤ ጠየቃቸው። በዚህ ጊዜ ቅዱስ ጴጥሮስ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ሲል መሰከረ። ጌታችን ኢየሱስ ክርስቶስ የኔ ትክክለኛ ማንነት ሌሎች ማለትም አይሁድ እንዳሉት ሳይሆን ቅዱስ ጴጥሮስ እንዳለው እንደተናገረው ነው በማለት ቅዱስ ጴጥሮስን እጅግ አድርጎ አመስግኖታል። የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ፣ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና እኔም እልሃለሁ አንተ ዓለት ነህ፣ በዚያች ዓለትም ላይ ቤተ ክርስቲያኔን እሠራታለሁ፣ የሲኦል በሮችም አይበረቱባትም በማለት ጌታ እግዚአብሔር ቅዱስ ጴጥሮስን ተናገረው። ቅዱስ ጴጥሮስ የክርስቶስን የባሕርይ አምላክነት ከመሰከረ በኋላ ጌታችን ስሙን ቀይሮለታል። ስምዖን ይባል የነበረው ዓለት ተባለ። ወይም በዕብራይስጥ ኬፋ፣ በጽርህ ደግሞ በግሪክ ጴጥሮስ፣ በግዕዝ ሆሁ፣ በአማርኛ ዓለት ማለት ነው። ጌታም በዚህች ዓለት ላይ ቤተ ክርስቲያኑን እንደሚሠራትም ተናግሯል። ይህም ማለት ቤተ ክርስቲያን የምትመሠረተው በቅዱስ ጴጥሮስ ሃይማኖት ማለትም በክርስቶስ ማንነት ላይ ባለ ትክክለኛ እምነት ነው ማለት ነው። እርሱም ጌታችን ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ክርስቶስ መሆኑን ጠንቅቆ ማመን ነው። ሁሉም ሐዋርያት ከጌታ ጋር በነበራቸው የተማሪነት ቆይታ ከተረዷቸው ትምህርተ ሃይማኖቶች ማለትም ዶግማዎች አንዱ ይህ ነው። ጌታም
የሰውን ልጅ ሰዎች ማን እንደሆነ ይሉታል ብሎ የጠየቃቸውና ቅዱስ ጴጥሮስ ትክክለኛውን መልስ ሲመልስ ማመስገኑ ይህን ሊያስተምራቸው ስለወደደ ነው። ቅዱስ ጴጥሮስ በደብረ ታቦር። ሦስተኛ፣ ጌታችን ኢየሱስ ክርስቶስ ጌትነቱን በደብረ ታቦር ተራራ ከገለጠላቸው 3 ሐዋርያት መካከል ቅዱስ ጴጥሮስ አንዱ ነው። ከ6 ቀንም በኋላ ጌታችን ኢየሱስ ጴጥሮስን ያዕቆብንና ወንድሙን ዮሐንስን ይዞ ለብቻቸው ወደ ረጅም ተራራ አወጣቸው። መልኩም በፊታቸው ተለወጠ። ፊቱም እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ቅዱስ ጴጥሮስ የጌታችንን ጌትነት ከተመለከተ በኋላ ከደስታው ብዛት የተነሳ ጌታችንን እንዲህ ብሎ ጠይቆት ነበር። አቤቱ በዚህ መኖር ለኛ መልካም ነው። ብትወድስ 3 ቤቶችን በዚህ እንስራ፣ አንዱን ላንተ፣ አንዱንም ለሙሴ፣ አንዱንም ለኤልያስ በማለት ተናገረ። ሙሴና ኤልያስ በደብረ ታቦር ከጌታችን ጋር መታየታቸው ለቅዱስ ጴጥሮስ እምነቱን የሚያረጋግጥለትና የሚያጸናለት ነገር ነው። ሰዎች እኔን ማን ይሉኛል ብሎ በጠየቀ ጊዜ ኤልያስ ነው ወይም ከነቢያት አንዱ ሙሴ ነው ብለውት ነበርና የሙሴና ኤልያስ ከጌታችን ጋር ሲነጋገሩ መታየት ጌታችን ሙሴ ወይም ኤልያስ አለመሆኑን ያረጋግጣል። በተጨማሪም ለቅዱስ ጴጥሮስ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ የመሰከረውን አብ ደግሞ በደመና ሆኖ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው፣ እርሱን ስሙት ማለቱ የቅዱስ ጴጥሮስን ምስክርነት የሚያረጋግጥ ነው። ቅዱስ ጴጥሮስ በደብረ ታቦር ለመኖር አስቦ 3 ቤት ብቻ እንስራ ብሎ በተናገረ ጊዜ አንዱን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ አለ እንጂ ለእኔና ለባልንጀሮቼ ብሎ አልተናገረም። ይህም ንግግሩ ቅዱስ ጴጥሮስ እንደ ቤተሰብ ሆኖ ጌታውን እያገለገለ ከጌታው ጋር ለመኖር ማሰቡን ያስረዳል እንጂ ከጌታው ተለይቶ ለብቻው ጌታ ሆኖ ለመኖር ማሰቡን አያስረዳምና ያስመሰግነዋል። አራተኛ፣ ጌታችንና ደቀ መዛሙርቱ ወደ ቅፍርናሆም በመጡ ጊዜ ክብር የሚቀበሉ ሰዎች ወደ ጴጥሮስ መጥተው መምህራችሁ 2 ዲናር አይገብርምን አሉት። እርሱም መልሶ አዎን ይገብራል አለ እንዲል የማቴዎስ ወንጌል። ቅዱስ ጴጥሮስ ግብር ተቀባዮች በጠየቁት ጊዜ ጌታችን የእግዚአብሔር ልጅ እንደሆነ የመሰከረውንና ልጅ ደግሞ ከግብር ነፃ መሆኑን ባለማገናዘብ አዎን ይገብራል አላቸው። ጌታችንም አዎን ማለቱን አውቆ እርሱ ከግብር ነፃ መሆኑን በነገሥታት ልጆች ምሳሌ ካስረዳው በኋላ ነገር ግን እነርሱን ላለማሰናከል በተአምራት ከዓሣ ሆድ ገንዘብ አስገኝቶ ለሁለታቸውም እንዲሰጥ አዘዘው። ወደ ቤትም በገባ ጊዜ ጌታችን ኢየሱስ አስቀድሞ ስምዖን ሆይ ምን ትላለህ? የምድር ነገሥታት ቀረጥና ግብር ከማን ይቀበላሉ? ከልጆቻቸው ወይስ ከሌሎች አለው። ጴጥሮስም ከሌሎች ነው አለ። ጌታችን ኢየሱስም አለው እንኪያስ ልጆቻቸው ነፃ ናቸው። ነገር ግን እንዳያጉረመርሙ ወደ ባሕር ሂድና መረብ ጣል። በመጀመሪያም የያዝከውን ዓሣ ወስደህ አፉን ክፈት፣ በውስጡም ሰጣጢራ ታገኛለህ። ይሄውም 4 ድሪም ነው። እርሱንም ወስደህ ስለ እኔና ስለ አንተ ስጣቸው አለው እንዲል ማቴዎስ ወንጌል። እንዳያጉረመርሙ ወይም እንዳናሰናክላቸው ማለቱ ጌታችን የእግዚአብሔር ልጅ ነኝ ብሎ ለቤተ መቅደስ ግብር ሳይገብር ቀርቶ ቢሆን ኖሮ አምላክነት ብቻ እንጂ ሰውነት የለውም ባሉ ነበርና ነው። ቅዱስ ጴጥሮስ ስለሚያገኛቸው ዋጋ መጠየቁ። አምስተኛ፣ ቅዱስ ጴጥሮስ ትዳሩን፣ ቤቱን፣ ንብረቱን፣ ዘመዶቹን በአጠቃላይ ይህን ዓለም እርግፍ አድርጎ ትቶ ጌታችንን በመከተሉ ምን እንደሚያገኝ ጌታችንን በአንድ ወቅት ጠይቆት ነበር። ከዚህም በኋላ ጴጥሮስም መልሶ ሁሉን ትተን ተከተልንህ፣ እንግዲህ ምን እናገኛለን አለው።
እንዲል ጌታችንም ሐዋርያት በጠቅላላ በፍጹም ልባቸው ዓለም በቃኝ ብለው እርሱን በመከተላቸው የሚያገኙትን ዋጋ ነገራቸው። እንዲህም አላቸው፣ እውነት እላችኋለሁ የተከተላችሁኝ እናንተ በዳግም ልደት የሰው ልጅ በክብሩ ዙፋን በተቀመጠ ጊዜ እናንተም በ12ቱ ዙፋን ትቀመጣላችሁ፣ በ12ቱም ነገደ እስራኤል ትፈርዳላችሁ። ስለ ስሜም ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም ርስትን የተወ 100 እጥፍ ዋጋ ያገኛል አላቸው። የቅዱስ ጴጥሮስ ትሕትና። 6ኛ መዝገበ ትሕትና የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ትሕትናን ሲያስተምራቸው ዝቅ ብሎ እግራቸውን ማጠብ በጀመረ ጊዜ ወደ ቅዱስ ጴጥሮስ ሲደርስ ለጌታው ካለው አክብሮትና ፍቅር የተነሳ እንዲሁም እርሱ አምላክ ሲሆን ዝቅ ብሎ የእነርሱን እግር በማጠቡ እጅግ ተደንቆ በፍጹም አታጥበኝም አለ። ጌታችን ኢየሱስም እኔ የምሠራውን አንተ ዛሬ አታውቅም፣ ኋላ ግን ታስተውለዋለህ ቢለውም አሁንም ቅዱስ ጴጥሮስ በጌታውና በአምላኩ እግሩን መታጠብ እጅግ ስለደነቀውና ስለከበደው መቼም ቢሆን አንተ እግሬን አታጥበኝም አለው። በዚህ ጊዜ ፈጽሞ እምቢ ማለቱን ባየ ጊዜ እውነት እውነት እልሃለሁ እኔ እግርህን ካላጠብኩህ ከኔ ጋር ዕድል ፈንታ የለህም ብሎ መለሰለት። በዚህ ጊዜ ቅዱስ ጴጥሮስ ሁሉን ትቶ የተከተለውን ጌታ ከማጣት የሚበልጥ ምንም ነገር እንደሌለ ስለሚያውቅ አቤቱ እንኪያስ የምታጥበኝ እጆቼንና ራሴንም እንጂ እግሮቼን ብቻ አይደለም አለው። ጌታችን ኢየሱስም ፈጽሞ የታጠበ ከእግሩ በቀር ሊታጠብ አያስፈልገውም፣ ሁለንተናው ንጹሕ ነው፣ እናንተም ንጹሕ ናችሁ፣ ነገር ግን ሁላችሁ አይደላችሁም አለ። የቅዱስ ጴጥሮስ ንስሐ። 7ኛ ጌታችን ኢየሱስ ክርስቶስ በካህናት አለቆችና በአይሁድ ሽማግሌዎች ተላልፎ የሚሰጥበትና መከራ የሚቀበልበት ሰዓት ሲደርስ ይህንን መራራ እውነት ለደቀ መዛሙርቱ ሲነግራቸው እጅግ ተረብሸው ነበር። ይባስ ብሎ ደግሞ በመጨረሻው ሰዓት ሁሉም ደቀ መዛሙርት እንደሚክዱት በነገራቸው ጊዜ ቅዱስ ጴጥሮስ ሌሎች ቢክዱህ እንኳ እኔ በፍጹም አልክድህም አለው። ጌታችን እርሱ ባወቀ ዶሮ ሳይጮህ 3 ጊዜ ትክደኛለህ ቢለውም ጴጥሮስ ግን በፍጹም አለ። ነገር ግን አይሁድ ጌታችንን ይዘው መከራ ሲያጸኑበት አይቶ እርሱን ያገኘኛል ብሎ አንተ ከእርሱ ወገን ነህ ሲሉት በፍጹም አይደለሁም እያለ መማል ጀመረ። ወዲያው ዶሮ ሲጮህ ጌታ የተናገረውን ቃል አስታውሶ በዚያችው ቃል አላበጀሁም በማለት በፍጹም ጸጸት ማንባት ጀመረ፣ ንስሐ ገባ። ቅዱስ ጴጥሮስ ለጌታችን ካለው ፍቅርና ቀረቤታ ታሪኩ በቅዱስ ወንጌል በስፋት ተገልጿል። ሁሉንም ዘርዝሮ መጥቀስ ባይቻልም ቅዱስ ጴጥሮስ ጌታችን በእውነት ከሙታን ተለይቶ መነሳቱን መቃብሩን በማየት ያረጋገጠ፣ ጌታችን ግልገሎቼን፣ ጠቦቶቼን፣ በጎቼን ጠብቅ ብሎ እንደሾመው እርሱም ልክ እንደ ጌታው ለበጎቹ መልካም እረኛ በመሆን የታመነ፣ መንፈስ ቅዱስ ከወረደላቸው በኋላ በመንፈስ ቅዱስ ታድሶ በአንድ ጊዜ 3000 ነፍሳትን አሳምኖ ያጠመቀ፣ ብዙ ተአምራትን በጌታችን ኃይል ያደረገ፣ የሐናንያንና የሰጲራን ድብቅ ሥራ በመንፈስ ቅዱስ የመረመረ፣ በሰማርያ በኢዮጴና በልዳ ዞሮ ወንጌልን ያስተማረ፣ በመጨረሻም በሮማ ወንጌልን ሲሰብክ በአደባባይ የቁልቁሊት ተሰቅሎ ፍጹም ጌታውን የመሰለ ታላቅ ሐዋርያ ነው። ቅዱስ ጴጥሮስ ስለ ክርስትና ሃይማኖት የአይሁድ መሪዎችንና ሊቃነ ካህናቱን ይሞግት፣ ከነርሱም ፊት ምስክርነት ይሰጥ ነበር። ለሐዋርያው ቅዱስ ጴጥሮስ የአይሁድን ሊቃነ ካህናት ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል እያለ በሸንጎ
ይሟገት ነበር። በዚህም ብዙውን ጊዜ ይገረፍ፣ ይታሰር ነበር። ቅዱስ ጴጥሮስ እየተዘዋወረ ሲያስተምር በወንጌል የወለዳቸውን ክርስቲያኖች ከልዩ ልዩ ፈተናዎች ለማጽናት ሲል 2 መልእክታትን ጽፏል። የመጀመሪያ መልእክቱን የጻፈው አይሁድ ለሚያሳድዷቸውና መከራ ላጸኑባቸው ከእስጢፋኖስ ሰማዕትነት በኋላ በስደት ለተበተኑት ክርስቲያኖች ነው። ሁለተኛውን መልእክቱን የጻፈበት ምክንያት ደግሞ በወቅቱ የሮማ ግዛት መሪ የነበረው ኔሮን ቄሳር ክርስቲያኖች ሁሉ እየተያዙ እንዲፈረድባቸው አዋጅ ነግሮ ነበርና በዚሁ ምክንያት ለተጨነቁ በእስያ ላሉ ክርስቲያኖች ነው። ከዚህም በተጨማሪ ሐሰተኞች መምህራን ተነስተው በሐሰተኛ ትምህርታቸው ስላስጨነቋቸው ለማጽናናት ጽፎላቸዋል። ቅዱስ ጴጥሮስ በሮማ የወንጌል አርበኛ ሆኖ የቃለ እግዚአብሔርን ዝናር በወገቡ ታጥቆ እርኩሳን መናፍስትን በቃለ ወንጌል እያሳደደ ክርስትናን በአድ አምልኮ ቀስፎ በያዛት በሮም ምድር እያስፋፋ ሳለ አንድ ያልታሰበ ነገር ተከሰተ። ታላቋን የሮም ከተማ የጽልመት ሰራዊት ከቧታል። በሰማይ ላይ የፈሰሱት ከዋክብት እርስ በርሳቸው ከመጠቃቀስ በስተቀር ለከተማዋ ብርሃናቸውን በመለገስ ጨለማውን በመጠኑም አላስወገዱላትም። ሞቃቱ የምሽት ነፋስ የሮም ከተማን ይዞራል። የሮም ከተማ እሳት ቃጠሎ ከመሃል ከተማው የፈነጠቀው ውጋገን በአንድ ጊዜ እንደ ሞት ከብዶ የነበረውን ጨለማ ገፎ ከተማዋን በብርሃን ጎርፍ እንድትጥለቀለቅ አደረገ። የእሳቱ ነበልባል እየተጎረደ ግዛቱን ያሰፋል። የእሳቱ ቃጠሎ መላ የሮማ ከተማን በአጭር ጊዜ አጥለቀለቃት። ከተማዋ በእሳት ባህር ተከበበች። ታላላቅ ቤቶች የእሳት ራት ሆኑ። ቤተ መቅደሶች ፈራረሱ። ሱቆች በውስጣቸው ከያዙት ዕቃ ጋር አመድ ሆኑ። ነገር ግን የእሳቱን አደጋ በቁጥጥር ስር ማዋል አልተቻለም። አንድ ጊዜ ፎክሮ የመጣ ይመስል የነበረውን እንዳልነበረ አድርጎ አፍርሶና አወዳድሞ ከ6 ቀን በኋላ ጸጥ ረጭ አለ። የሮም ከተማ ሕዝብ የብርቅዬ ከተማውን አሳዘኝ ፍጻሜ በሐዘን ተውጦ ተመለከተው። ከበርቴዎች ባዶ እጃቸውን አጨብጭበው ቀሩ። ብዙ የሮሜ ሰዎች ቤት አልባ ሆኑ። የእሳት ቃጠሎው መንስኤ ምን እንደሆነ በውል ባይታወቅም የሮም ሕዝብ ግን በይሆናል ማውራት የጀመረው ወዲያውኑ ነበር። በስፋት ይወራ የነበረው የእሳት አደጋ በተነሳበት ወቅት ኔሮን ቄሳር በቤተ መንግሥቱ ሰገነት ላይ የተዋናይ ልብስ ለብሶ በገናውን እየደረደረ ሲዘፍን ታይቷል የሚለው ሲሆን በዚህም በእሳቱ ቃጠሎ የኔሮን እጅ አለበት እየተባለ ስለተወራም ምንም እንኳን ኔሮን በዚያች ምሽት ከሮም ከተማ ብዙ ርቆ በሚገኘው ባማረ ቤተ መንግሥቱ የነበረ ቢሆንም ይህን የሕዝቡን ሐሜት ለማስለወጥ ዘዴ ያውጠነጥን ጀመር። ኔሮን ቄሳር የእሳቱን ቃጠሎን በሚጠላቸው ክርስቲያኖች ላይ አሳበበ። አማልክቶች በክርስቲያኖች ሥራ ስላልተደሰቱ በቁጣ ሮምን አቃጠሏት ብሎ አስወራ። ይህንንም ለሕዝቡ እንዲሰራጭ አደረገ። በዚህ የተነሳ ብዙ ክርስቲያኖች ከያሉበት ታድነው በአሰቃቂ ሁኔታ መሥዋዕት ሆኑ። የኔሮን ቄሳር የቅርብ ባልንጀሮች የሆኑት የአልቢኖስና አግሪጳ ሚስቶች በቅዱስ ጴጥሮስ ስብከት ተማርከው ክርስቲያን ሆነው ስለነበር ባሎቻቸው በእርሱ ላይ የሸረቡበትን ሴራ ሄደው በመንገር ከሀገር እንዲወጣ ቅዱስ ጴጥሮስን ግድ አሉት። እርሱም ለክርስቶስ ታማኝ ወታደር ሆኖ በወንጌል ተጋድሎ ጸንቶ በሰማዕትነት ማለፍ እንዳለበት ቢነግራቸውም እነርሱ ግን ስለ እነርሱና ስለ ሌሎች ክርስቲያኖች ሲል ለጥቂት ጊዜ በሕይወት መኖሩ ለወንጌል አገልግሎት እንደሚጠቅም ገልጸውለት መሸሹ አማራጭ የሌለው መሆኑን በማሰብ ከሮም ከተማ ወጥቶ ሲሄድ በሮም መግቢያ መውጫ በር ወደ እሱ እየተራመደ የሚመጣ ሰው አየ። ያም ሰው ወደ ሮም ቅጥር እየተጠጋ መጣ። ለካስ ጌታ ኢየሱስ ክርስቶስ ኑሯል። ጴጥሮስም ደንግጦ ጌታዬ ወዴት ነው የምትሄደው ብሎ ጠየቀው። ጌታም ጴጥሮስ ዳግመኛም በሮም ልሰቀል መሄዴ ነው ብሎ መለሰለት።
ጴጥሮስም ደንግጦ ጌታዬ ወዴት ነው የምትሄደው ብሎ ጠየቀው። ጌታም ጴጥሮስ ዳግመኛ በሮም ልሰቀል መሄዴ ነው ብሎ መለሰለት። ቅዱስ ጴጥሮስም የራዩ ምስጢር ስለገባው ወደ ሮም ከተማ ተመልሶ ድምፁን ከፍ አድርጎ ስለተሰቀለው ጌታ ስለ ኢየሱስ ክርስቶስ ማስተማር ጀመረ። ኔሮን ቄሳርም ወደ አካይም ዘምቶ ነበርና በዘመቻው ድል አድርጎና ደስ ብሎት ወደ ሮሜ ሲመለስ አረማውያን የሆኑ መኳንንቱን ደስ ለማሰኘትና አማልክቱን ለማክበር ሲል በቅዱስ ጴጥሮስና በሌሎች ክርስቲያኖች ሁሉ የሞት ፍርድ ፈረደባቸው። የቅዱስ ጴጥሮስንም ሞት በመስቀል እንዲሆን አዘዘ። ቅዱስ ጴጥሮስም በመስቀል ተሰቅሎ እንዲሞት መፈረዱን በሰማ ጊዜ ጌታችን በሸመገልህ ጊዜ እጆችን ትዘረጋለህ፣ ሌላውም ያስታጥቀሃል፣ ወደማትወደውም ይወስድሃል ያለውን ቃል ትዝ አለውና አላውቀውም ብዬ መካዴን ሳያስብብኝ በዚህ ፍጹም ይቅርታ ያደርግልኛል በማለት እጅግ ደስ አለው። የሚሰቀልበትም ሰዓት በደረሰ ጊዜ ከኔሮን ቄሳር የታዘዙ 4 ወታደሮች ጴጥሮስን እጁን በሰንሰለት አስረው ፍርዱ ወደሚፈጸምበት ከግዞት ቤት አውጥተው ሲወስዱት ከጌታዬ ከኢየሱስ ክርስቶስ እኩል እንዳልሆን ራሴን ወደ ታች ዘቅዝቃችሁ ስቀሉኝ ብሎ ለመነ። ቅዱስ ጴጥሮስንም እንደ ሥርዓታቸው አስቀድመው ገርፈው በኋላ ራሱን ወደ ታች እግሩን ወደ ላይ አድርገው ሰቅለው ገደሉት። እነርሱም እንደለመነው አድርገው ሰቀሉት፣ ገደሉት። የተሰቀለውም ሐምሌ 5 ቀን ነው። ይህን ዕለት ቅድስት ቤተ ክርስቲያን በታላቅ የጸሎት ሥነ ሥርዓት ታከብረዋለች። ከሞተም በኋላ መርቄሎስ የሚባለው ደቀ መዝሙሩ ከመስቀል አውርዶ እንደ ሀገሩ ልማድ ሬሳውን በወተትና በወይን አጥቦ ሽቱ ቀብቶ በነጭ ልብስ ገንዞ ማር በተመላ ሳጥን ውስጥ አግብቶ አሁን ዛሬ ቫቲካን ወይም ሮም ከተማ ውስጥ በሚባለው ስፍራ ቀበረው። በአጠቃላይ የቅዱስ ጴጥሮስ የሕይወት ታሪክ በአጭሩ ከላይ የቀረበው ነው። ከዚህ ቅዱስ አባት ሕይወት ብዙ የምንማረው ነገር አለ። አንድ ጊዜ ባጠፋው ጥፋት ሁል ጊዜ እየተጸጸተ የጌታውን ይቅርባይነት ተስፋ ሳይቆርጥ በመረረ እንባ ንስሐውን ይቅርታውን ስላገኘ ለዘመኑ ንስሐ ለሚገቡ ጥሩ ምሳሌ ነው። መዝሙረኛው ዳዊት መተላለፉን የቀረችለት፣ ኃጢአቱ የተከደነችለት፣ በደሉ የማይቆጠርለት ሰው ምስጉን ነው እንዳለ በመዝሙር ምዕራፍ 31 ከቁጥር 1 እስከ 2 እስከ ሞት ድረስ ፍቅሩን በመግለጽ ሰማዕትነትን በሮም አደባባይ እስከ ተሰቀለበት ድረስ የአይሁድን ዱላ ፈርቶ በቀላሉ አላውቀውም ብሎ ለካደው አምላክ በቆራጥነትና በታማኝነት ቁልቁል እስከ መሰቀል የደረሰ ታላቅ ሐዋርያ ነው። የሐዋርያው የሰማዕቱ የቅዱስ ጴጥሮስ ረድኤት በረከት ከሁላችን ጋር ይሁን። በቃል ኪዳኑ ይጠብቀን። አሜን።